ህወሓት የሰላም አማራጮች ስለመዘጋታቸው በዛሬው ዕለት ባወጣው መግለጫ ላይ አመልክቷል። ይህን ሲል ምን ለማለት ፈልጎ ነው፣ ከዚህ በስተጀርባ ያለው ሁኔታስ ምን ይመስላል የሚለውን ለእናንተ እናቀርብላችሁ ይሆናል። የተለያዩ መረጃዎች አሉ፣ እነሱን እንድትከታተሉ መጀመሪያ ሰብስክራይብ አድርጋችሁ ይህን ቪዲዮ ማየት ጀምሩ። በዛሬው ዕለት ህዝባዊ ወያነ ሓርነት ትግራይ ወይም ደግሞ ህወሓት ሳምንታዊ መግለጫውን አውጥቷል። ከመሸ ነው ይሄ መግለጫ ያወጣው። እናም በዚህ መግለጫ ላይ እንግዲህ የትግራይን ህዝብ ህልውና ለማረጋገጥ ክልላዊ አቅሞችን ማጠናከር ወሳኝ ነው ሲል አመልክቷል። የትግራይ ህዝብ የተጋረጠበትን የህልውና አደጋ ለመመከትና መብቱን ለማስከበር ሁለንተናዊ አቅሙን ማጠናከር ብቸኛው አማራጭ ነው ብሏል ህወሓት። በዛሬው ዕለት የወጣው መግለጫ እንግዲህ የትግራይን አቅም ማጠናከር የህዝባዊ ህልውና ዋስትና ነው የሚል ነው። የመፈክር አይነት ይዘት ያለው ርዕስ ነው። የትግራይ ህዝብ ባለፉት ዓመታት የታወጀበትን ግልጽ የዘር ማጥፋት ወይም ጄኖሳይድ ወንጀል ተቋቁሞ ሁሉንም አይነት ሞትና መከራ እያስተናገደ ይገኛል ሲል ክሱን ያቀረበው ህወሓት በትግራይ ህዝብ ላይ እንደ ህዝብ የመቀጠል መብት እንደሌለው ተፈርዶበት በየቀኑ በወራሪዎች ጥይት በረሃብና በበሽታ እያለቀ ይገኛል ሲልም አመልክቷል። እንግዲህ በዚህ መግለጫ ላይ እንግዲህ ጠቅላይ ሚኒስትር አብይ አህመድን በእጅጉ ነቅፈው ነው የገለጹት የህወሓት አመራሮች ማለት ነው። የዘር ማጥፋት ፈጻሚ አምባገነን በማለት ነው ጠቅላይ ሚኒስትሩን በእጅጉ የተቹት። እናም የፌደራል መንግስቱ ያሉትን ተቋማትና አቅሞች በሙሉ በትግራይ ህዝብ ላይ ሞትና መከራ ለማድረስ እያሰማራ ነው ሲልም ነው ክሱን ያቀረበው። አክሎም ሰራዊቱ በትግራይ ዙሪያ በመክበብ ህዝቡን በድጋሜ ለመጨፍጨፍና የትግራዋይነት ማንነት ይዞ መኖር ወደማይቻልበት ደረጃ ለማድረስ እየሰራ ይገኛል ሲል አመልክቷል። እንግዲህ እዚህ ጋር የትግራይ ህዝብና መሪ ድርጅት ሲል ራሱን የጠቀሰው ህወሓት የዘር ማጥፋቱ እንዲቆምና ሁሉም ልዩነቶች በውይይትና በድርድር እንዲፈቱ በተደጋጋሚ ቢጠይቅም የፌደራል መንግስቱ ግን ሁሉንም የሰላም አማራጮች በመዝጋት ህዝባዊ ጥያቄዎችን በኃይል ለመጨፍለቅና ደም አፋሳሽ ጦርነት ለመቀስቀስ እየተንቀሳቀሰ ይገኛል ሲል ክሱን አቅርቧል። በዚህ መግለጫ ውስጥም የትግራይ ህዝብ ከዚህ መሰሉ አደጋ ራሱን የመከላከል ተፈጥሯዊ መብት አለው ያለ ሲሆን ይህ መብት ሊረጋገጥ የሚችለው ብሔራዊ ተቋማቱንና አቅሞቹን ሲያጠናክር ብቻ ነው በማለት ነው ያተተው። ጠላት ይህንን ስለሚያውቅ ጥቂት የትግራይን እሴትና ወኔ የሌላቸውን ከዳተኞች በመመልመል የትግራይን አቅም ለመሸርሸርና ብሔራዊ ተቋማትን ለማፍረስ ዘመቻ እያካሄደ ነው ብሏል። በዚህ ዘመቻ ላይም በማወቅም ሆነ ባለማወቅ የተሰማሩ ተጋሩ በታሪካቸው ጥቁር ጠባሳ እየጣሉ ይገኛሉ በማለት መራር የሆነ ትችት ያቀረበው ይሄ ድርጅት ከህግና ከሞራል ተጠያቂነት አያመልጡም ሲልም አስጠንቅቋል። ህወሓት ለመላው የትግራይ ህዝብ መልእክት ያስተላለፈ ሲሆን የጠላትን ተንኮልና ሴራ በመረዳት አቅሙን እንዲያጠናክር የሚደረገው ዘመቻ እንዳያጠናክር የሚደረገውን ዘመቻ ለማክሸፍ ትግሉን ማጠናከር በማለት እንግዲህ ማሳሰቢያውን ሰጥቷል። ማጠናከር አለበት ብሏል። እንግዲህ ይሄ ሁኔታ አሁንም እየተደረገ ያለው የወታደራዊ አፈሳ እንደሚቀጥል አንዱ ማሳያ ነው የተባለ በበርካታ አስተያየት ሰጪዎች ዘንድ እየተተቸ ይገኛል። ይሄ መግለጫ አሁንም ቢሆን ይሄ ወታደራዊ አፈሳም ስለቀጠለ ይሄንንም ደግሞ እንደ አቅም ግንባታ ወይም ደግሞ አቅምን እንደማሳደግ ተደርጎም ስለተቆጠረ ለዚህ የራሱን የሆነ ቅቡልነት አለው ተብሎ የታሰበትን ቃላት በመጠቀም መግለጫ በመስጠትም አጠናክሮ ለመቀጠልም ያለመ እንደሆነ ነው የሚገመተው። እዚህ ላይም ያው ስለ ጽምዶ የተጠቀሰ ነገር የለም። እንግዲህ በእጅጉ አነጋጋሪ መግለጫ ሊሆን ይችላል፣ ግን እንደከዚህ ቀደሙ ደግሞ ተመሳሳይ የሆኑ ሐሳቦች የሞሉት አይነት ነው የሚሆነው። በነ አቶ ጌታቸው ረዳ የሚመራው ደግሞ የትግራይ ሰላምና የለውጥ ምክር ቤት በዛሬው ዕለት ያቋም መግለጫ አውጥቷል።
በትግራይ ያለው የማፊያ ቡድን በሰው ሰራሽ ረሃብና በግዳጅ ውትድርና ህዝቡን እያጠፋው ነው ሲል ነው ክሱን ያቀረበው። እንግዲህ እዚህ ክስ ላይ ከዚህ በአሁኑ ወቅት እየተከናወነ ያለውን ወታደራዊ አፈሳ በጉልህ ለማሳየት ጥረት ያደረገ ይመስላል። እንግዲህ ድርጅቱ ወይም ምክር ቤቱ የተለያዩ ነጥቦችን አንስቷል። እዚህ ላይ እንግዲህ በትግርኛ ቋንቋ ነው ይሄ መግለጫ የወጣው። በዚህ መግለጫ ላይ እንግዲህ ህወሓትን የማፊያ ቡድን ሲል ነው የገለጸው። በደንብ በጣም ትችት በተሞላበት ሁኔታ ነው እንግዲህ ይሄ መግለጫ የወጣው ማለት ይቻላል። እንግዲህ ይሄው ምክር ቤት በትላንትናው ዕለት ስብሰባ አካሂዶ ነበረ። ሁለተኛ ጠቅላላ ጉባኤ ነው ያካሄደው እና በዚህ ማጠናቀቂያ ላይ ባለ 8 ነጥብ የአቋም መግለጫ ስለማውጣቱ ነው የተነገረው። በአሁኑ ወቅት ቅድም እንደጠቀስነው ያለውን በህወሓት የሚመራውን አስተዳደር የማፊያ ስርዓት ሲል ነው የፈረጀው። የፕሪቶሪያውን የሰላም ስምምነት በማፍረስና የህዝቡን መብት በመጨፍለቅ ስልጣኑን በኃይል ለማራዘም እየሰራ ነው ሲል ድርጅቱን ወቅሷል። እንግዲህ ምክር ቤቱ በትግራይ ያለው ገዢ ኃይል የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው የህግ የበላይነትን እየጣሰ ይገኛል በማለት ነቀፌታውን አቅርቧል። አስተዳደሩ አሁን ያለው አስተዳደር የትግራይን ህዝብን ህልውናና ደህንነት ለመጠበቅ በሚል ያወጣውን አዋጅ ቁጥር 366/2018 ዓመተ አዋጅ ምክር ቤቱ የማፊያ ቡድኑ የጭቆና መሳሪያ ሲል ሙሉ በሙሉ ውድቅ አድርጎታል። ይህ አዋጅ የሰብአዊ መብት የሚጋፋና የዚህን መብት እሴቶችንም የሚያጠፋ በመሆኑ በጽኑ እንደሚቃወሙ አስታውቋል። ምክር ቤቱ በአሁኑ ወቅት በትግራይ የተከሰተውን አስከፊ ድርቅና ረሃብ በተመለከተ አነጋጋሪ ክሶችን አቅርቦ ሰንዝሯል። አሁን በትግራይ እየታየ ያለው የሰፊ ድርቅና ረሃብ የተፈጥሮ አደጋ ብቻ ሳይሆን በዋናነት የፖለቲካ ውሳኔዎች የወለዱት ሰው ሰራሽ አደጋ ነው በማለት እንግዲህ ስሞታውን አቅርቧል። ገዢው ቡድን የህዝቡን የምግብ ዋስትናና ግብርና ከማጠናከር ይልቅ የክልሉን አቅምና ሀብት በሙሉ ለግል ጥቅሙና ለውትድርና ቅስቀሳ እያዋለው ይገኛል ሲል ምክር ቤቱ ከሷል። በተለይም በአሁኑ ወቅት በትግራይ እየተካሄደ ያለው ሰፊ የግዳጅ የውትድርና አፈሳና የኃይል ስምሪት ንግድን፣ ግብርናንና ትምህርትን ሙሉ በሙሉ በማደናቀፍ አምራቹን የሰው ኃይል ወደ ጦርነት እየማገደው ይገኛል ብሏል። ይህ አካሄድ የነበረውን የተፈጥሮ ድርቅ ወደ አስከፊ የረሃብ ምዕራፍ ወይም ደግሞ ፋሚን ሁኔታ እንዲሸጋገር አድርጎታል በማለት ምክር ቤቱ በቁጭት አመልክቷል። መግለጫው ሲቀጥል ጥሪ አቅርቧል። እዚህ አቋም መግለጫ ላይ የተለያዩ ጥሪዎችን አቅርቧል። ምክር ቤቱ በትግራይ ለውጥ ለማምጣት የትግራይ ወጣቶች፣ እናቶችና የሃይማኖት መሪዎች እያደረጉት ያለውን ተቃውሞ እንደሚያደንቅና ሁለንተናዊ ድጋፍ እንደሚያደርግ ገልጿል። በመጨረሻም ይህን የማፊያ ስርዓት በሰላማዊ ትግል ለማስወገድና የፕሪቶሪያውን የሰላም ስምምነት በተሟላ ሁኔታ ተግባራዊ ለማድረግ ከፌደራል መንግስት ጋር በቅንጅት እሰራለሁ ብሏል። እስከምን ድረስ እንደሆነ ይሄ ቅንጅት በግልጽ ያስቀመጠው ነገር የለም። ከዚህም ባለፈ ደግሞ በተለይም ተፈናቃዮች ወደ ቀያቸው እንዲመለሱ የህዝቡ ሰላምና ደህንነት እንዲረጋገጥ እንዲሁም በትግራይ የታሪክና የአመራር ሽግግር እንዲመጣ ከፌደራል መንግስትና ከዓለም አቀፍ ተቋማት ጋር በጋራ ለመቆም ዝግጁ መሆኑን በመግለጽ ጥሪውን አጠቃሏል። እንግዲህ ምክር ቤቱ ይሄን ቢልም በዛሬው ዕለት በምዕራብ ትግራይ ወይም ደግሞ በአሁኑ ሰዓት በአማራ የአስተዳደር መዋቅር ስር ያለው አካባቢ ወደ ሁመራና ወልቃይት አካባቢ የክልሉ የአማራ ክልል የፖሊስ ኮሚሽነር የሆኑት ከፍተኛ አመራር ወደ ስፍራው በማምራታቸው እናም ደግሞ አካባቢውን በአማራ ክልል መዋቅር ስር ወይም ደግሞ የአማራ ክልል ይዞታ ተደርጎ በመቅረቡ ምክንያት በርካታ ተቃውሞች ተቀስቅሰዋል። ከዚህም ውስጥ እንግዲህ ጄስቲስ የተባለው ተቋም እንግዲህ መግለጫ አውጥቷል። ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር የሚባለው ይሄ ተቋም
እንግዲህ በዛሬው ዕለት ባወጣው ይፋዊ መግለጫው ላይ የአማራ ክልል መንግስት የምዕራብ ትግራይ አካባቢዎችን ወልቃይት ጠገዴና ሁመራ ሰቲት ሁመራ በይፋ የራሱ የአስተዳደር ዞን አድርጎ ለመሰየም የወሰደውን እርምጃ በጽኑ እንደሚያወግዘው ነው የገለጸው። ማህበሩ ህገወጥ የትግራይ ግዛቶች ይዞታን ህጋዊ የማድረግ ሙከራን በጽኑ እናወግዛለን በሚል መግለጫ አውጥቷል። እንግዲህ የአማራ ክልል መንግስት የወሰደው ይህን አካባቢ እንደ አማራ ክልል ይዞታ አድርጎ የማቅረብ ውሳኔ ህገወጥ ሁኔታዎችን ይበልጥ የሚያባብስና በማንኛውም መልኩ ተቀባይነት የሌለው ነው ሲል ነው የነቀፈው። ይሄ ተቋም ምዕራብ ትግራይ በታሪክም ሆነ በህገ መንግስታዊ ስርዓቱ የትግራይ ብሔራዊ ክልላዊ መንግስት አካል ነው ብሏል። ይሄ ተቋም የአማራ ክልል እና የፌዴራል ተቋማት ይህንን በኃይል የተያዘ ግዛት ህጋዊ ለማድረግ የሚያደርጉት ጥረት የ1987ቱን ህገ መንግስትና እንደ አውሮፓውያን አቆጣጠር በ2022 የተፈረመውን የፕሪቶሪያ ስምምነት በግልጽ የጣሰ ነው በማለት አመልክቷል። ማህበሩ አክሎም ይህ ህገወጥ የድንበር ማካለልና የተወሰዱ ግዛቶችን የመቀማት ተግባር በቀጣይ ለቀጠናው ሰላም፣ ለህገ መንግስታዊ ስርዓቱና ለተረጋጋ ደህንነት ከፍተኛ አደጋ ይደቅናል በማለት አስጠንቅቋል። በዚህ ውሳኔ ሳቢያ በሚሊዮን የሚቆጠሩ የትግራይ ተፈናቃዮችና ስደተኞች በክብርና በደህንነት ወደ ቀያቸው የመመለስ መብታቸው እየተደናቀፈ መሆኑንና በአሁኑ ወቅት በጊዜያዊ መጠለያዎች ውስጥ አስቸጋሪ ህይወት እየመሩ እንደሚገኙ አመልክቷል። እናም ለፌዴራል መንግስቱ የአማራ ክልል የጀመረውን ህገወጥ ይዞታዎችን ህጋዊ ማድረግ ሂደት በአስቸኳይ ማስቆም አለበት። ከመከላከያ ሰራዊት ውጪ ያሉ ማናቸውም ኃይሎች ከምዕራብ ትግራይና ከተቀሩት አካባቢዎች እንዲወጡና ተፈናቃዮችም ወደ ቀድሞ ይዞታቸው እንዲመለሱ እንዲያደርግ በማለት ጥሪ አቅርቧል። ይህንን ህገወጥ ድርጊት ለማስቆምና የፕሪቶሪያ ስምምነት በተሟላ መልኩ እንዲተገበር ለማድረግ ሁሉንም አይነት የፖለቲካ እና የዲፕሎማሲ ግፊቶች እንዲጠቀሙ ለሰላም ስምምነቱ ባለድርሻ አካላትና ለዓለም አቀፉ ማህበረሰብ ጥሪ አቅርቧል። እንግዲህ ፌስቡክ ላይም ሆነ በተለያዩ የማህበራዊ መገናኛ ዘዴዎች ላይ ይሄንን ቅድም የጠቀስነውን ሁኔታ የመቃወም እና የመንቀፍ አይነት ዘመቻዎች ናቸው የተደረጉት። እናም እጅግ በጣም አነጋጋሪ ሆኗል። አሁን ቅድም እንደጠቀስነው ከፌዴራል መንግስቱ ጋር እሰራለሁ ብሎ ቃል የገባው ምክር ቤት ውስጥ አባል የሆኑ ሰዎችም ከፌዴራል መንግስቱ ጋር ለመስራት አቋም ቢወስዱም አሁንም በፌዴራል መንግስቱም ሆነ በአማራ ክልል መንግስት አማካኝነት የሚደረጉ አንዳንድ እንቅስቃሴዎችን በተመለከተ ተቃውሟቸውን እያሰሙ እንደሆነ ነው ለማወቅ የቻልነው። እንግዲህ አዲስ በወጣው በትግራይ ውስጥ አዲስ ወጣ ተብሎ አሁን በስራ ላይ በዋለው አዋጅ ዙሪያ የህግ ባለሙያዎችን የማሰልጠን አካሄድ እየተከናወነ ነው የሚገኘው። በትግራይ ክልል ፍትህ ቢሮ የተዘጋጀና በአዋጅ ቁጥር 366/2018 ላይ ያተኮረ የሁለት ቀን ስልጠና በህግ ባለሙያዎች አማካኝነት በተፈጠረ ከፍተኛ ተቃውሞ ምክንያት በአንድ ቀን ውስጥ ሊበተን ስለመቻሉ ነው የተነገረው። በውቅሮ በሚገኘው የህግ ባለሙያዎች ማሰልጠኛ ተቋም በተካሄደው የውይይት መድረክ ከመላው ትግራይ የተውጣጡ ከ70 በላይ የሚሆኑ የህግ ባለሙያዎች ተሳታፊ እንደነበሩ ነው የተነገረው። ይህ የውይይት መድረክ በትግራይ ክልል ፍትህ ቢሮ ምክትል ኃላፊ በሆኑት ወይዘሮ ብረክቲ እና በአቶ ጎደፋይ እንደተመራ ሲነገር ዋነኛ ዓላማው ደግሞ በዚህ አዲስ አዋጅ ዙሪያ ማብራሪያ ለመስጠት ነበር። ሆኖም ግን ተሳታፊ የነበሩት የህግ ባለሙያዎች ይህ አዋጅ ህገ አራዊትና አፋኝ ነው በማለት በሙሉ ድምጽ ተቃውሞታል ተብሏል። እንግዲህ የህግ ባለሙያዎች እንዳሉት ከሆነ የአገሪቱን የኢትዮጵያን ህገ መንግስትና ዓለም አቀፍ ድንጋጌዎችን የሚጥስ ለውስን የህወሓት አመራሮች ደህንነት ሲባል የወጣና ከክልሉ አቅም በላይ የተለጠጠ ህግ መሆኑን አንስተዋል። ይሄ ህግ ወደ ኋላ የሚመልስና እንደማይሰራ የታወቀ ከባለስልጣናት ጋር የሀሳብ ልዩነት ያላቸው ሰዎች እንግዲህ ለማዳንና ቂማቸውን ለመወጣት
በክፋት የተዘጋጀ ህግ ነው በማለት አመልክተዋል። የህግ ባለሙያዎችም ጨምሮም ሙያችንና ስነ ምግባራችንን የምናከብር የህግ ባለሙያዎች ስለሆነ ይህ ህገ ወጥ አዋጅ ተጠቅመን በህዝቡ ላይ ወደ አደጋ የሚያስገባ ሁኔታ ለመፍጠር የሚያስችል ሁኔታ የለንም። የህሊና አዳም ይሆንብናል በማለት ነው እንግዲህ ያመለከቱት። ይሄን ከምናረግ ብንታሰር እንመርጣለን ሲሉ ገልጸዋል። እንግዲህ ከአወያዮቹ የቀረበው ምላሽ ማስፈራሪያ የታከለበት እንደሆነ ነው የመረጃ ምንጮች ያመለከቱት። በዚህ ውይይት መድረክ ላይ እንደተገለጸው በዚህ አዋጅ ምክንያት በሰየምቲ አዲያቦ በተባለው አካባቢ አራዶም የተባሉ አንድ አቃቢ ህግ በአርሚ 42 ታፍሰው እንደነበረ ተጠቅሷል። በዚህ ስብሰባ ላይ የማይታዘዙ ወይም ደግሞ ህጉን የማይተገብሩ የህግ ባለሙያዎች ላይ እርምጃ ለመውሰድ አቅጣጫ ስለመወሰዱ ተገልጿል። ነገር ግን የህግ ባለሙያዎቹ እንግዲህ በእጅጉ ተቃውሟቸውን በማቅረባቸው ምክንያት ማረም አለባችሁ ብላችሁ የምታስቡትን ሐሳብ በጽሁፍ መስጠት ትችላላችሁ በማለት ስብሰባውን አቋርጠው ከፍተኛ የቢሮ ኃላፊዎቹ ወደ መጡበት ስለመመለሳቸው ነው የተዘገበው። እንግዲህ ይሄ ሁኔታ ነው ያለው። ሌሎች መረጃዎች ሲኖሩ አብረን የምናየው ይሆናል። ሰብስክራይብ አድርጉ፣ ለእናንተ እናደርስላችኋለን። አዳዲስ ዜናዎች ሲኖሩ ተከታተሉን። መልካም ጊዜ።